እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የኢራንና እስራኤል ግጭት መስፋፋት ሊመልሱት የማይቻል ከባድ አደጋ ያስከትላል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ማሳሰቢያ ሰጡ። ግጭቱ ከቀጠለ ዓለምን ወደ ከፋ ቀውስ የሚከት ነው ሲሉ ዋና ጸሐፊው ያክላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ የ2 ሳምንት ጊዜ ማስቀመጣቸው የሰላም ተስፋ በብዙዎች ዘንድ አሳድሯል። የብሪታንያ ውጭ ጉዳይ ሚኒስቴር ዴቪድ ላሚ በቀጣዮቹ 2 ሳምንታት የዲፕሎማሲ መፍትሄ ለማምጣት ጥረት እንዲደረግ አሳስበዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም የሰላም ስምምነት ለመድረስ ቴሄራን ትብብር ልታደርግ ይገባል ብለዋል። ከዚያ አኳያ ኢራን ቢያንስ 4 ግዴታዎችን ልትወጣ ያስፈልጋል ሲሉ የፈረንሳዩ ፕሬዝዳንት ሐሳባቸውን አስቀምጠዋል። አንደኛ፣ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ስራውን እንዲቀጥል ቴሄራን ዩራኒየም የማበልጸግ ደረጃዋን 0 ማድረግ አለባት ብለዋል። የቦሊስቲክ ሚሳኤል እንቅስቃሴዋን ክፍት እንድታደርግ በመካከለኛው ምስራቅ ለሚገኙ ሚሊሻ ቡድኖች የምታደርገውን የገንዘብ ድጋፍ እንድታቆምና በኢራን እስር ቤቶች ታስረው የሚገኙ የውጭ ዜጎች ሊፈቱ እንደሚገባ ገልጸዋል። ቴሄራን ቢያንስ እነዚህን ቅድመ ሁኔታዎች በመፈጸም ለሰላም ስምምነት ቁርጠኛ መሆኗን እንድታሳይ ፕሬዝዳንት ኢማኑኤል ማክሮን ጠይቀዋል። ማምሻውን በጄኔቭ ስዊዘርላንድ የፈረንሳይ፣ የጀርመንና የብሪታንያ ውጭ ጉዳይ ሚኒስቴሮች ከኢራን አቻቸው ጋር ንግግር ጀምረዋል። ቴሄራን ወደ ድርድር እንድትመለስ በሚያስችሉ ቅድመ ሁኔታዎች ላይ ትኩረት አድርገው እንደሚነጋገሩም ይጠበቃል። በተለይም ኢራን የዩራኒየም ብልጽግናዋን እንድትገታ በፕሬዝዳንት ዶናልድ ትራምፕ በቀረበው ሐሳብ ላይ ጥልቅ ውይይት እንደሚያካሂዱ ተነግሯል። ዩራኒየም የማበልጸግ ተግባሯን ሙሉ በሙሉ እንድታቆም የሚያስገድድ ነው የፕሬዝዳንት ዶናልድ ትራምፕ ሐሳብ። ለኢራን ኒውክሌር የማበልጸግ ሥራ ማቆም ቀይ መስመር እንደሆነ የሚናገሩት ደግሞ ሌሎች ዲፕሎማቶች በአሁኑ ወቅት ዩራኒየም የማበልጸግ አቅሟ 60% መድረሱንና ይህም ለሰላማዊ የኒውክሌር ፕሮግራም ከሚያስፈልገው እጅግ የበለጠ ነው ብለዋል ዲፕሎማቶች። የኢራን ውጭ ጉዳይ ሚኒስቴርም ሆኑ ምክትላቸው እስራኤል ወታደራዊ ዘመቻዋን አጠናክራ በቀጠለችበት ሁኔታ ምንም አይነት ድርድርም ሆነ የሰላም ስምምነት አይኖርም በማለት እያስጠነቀቁ ናቸው። አንድ ሳምንት በሆነው የእስራኤልና የኢራን ግጭት ከ60 የሚልቁ የእስራኤል የጦር ጀቶች በቴሄራንና በሌሎች አካባቢዎች የኢራን የኒውክሌር ምርምር ኤጀንሲዎችን ጨምሮ ከ10 በላይ ኢላማዎችን ዛሬ መምታታቸውን እስራኤል ገልጻለች። የኢራን ሚሳኤል በበኩሉ ትላንት ሆስፒታል በተመታበት ደቡባዊ እስራኤል ቤርሸባ ከተማ ቴክኖሎጂ ፓርክ መምታቱ ሲነገር፣ በዚህም በርካታ ሕንፃዎች መውደማቸውን ዘገባዎች አመላክተዋል። በጥቃቱ 7 ሰዎች ቆስለው ሆስፒታል ከመግባታቸው ውጪ በሰው ላይ የከፋ ጉዳት አልደረሰም ነው የተባለው። ወደ ሌላ ዜና ስናልፍ ወጣቷ የአሜሪካ ኮንግረስ አባል አሜሪካናዊቷ ኢራናዊት ያስሚን አልሳሪ አሁን በመካከለኛው ምስራቅ የተፈጠረውን ግጭት ፕሬዝዳንት ትራምፕ የያዙበት መንገድ እጅጉን አሳሳቢ ነው ስትል ትተቻለች። በየቀኑ ሐሳባቸውን የሚለዋውጡና በቃላቸው የማይጸኑ ፕሬዝዳንት ናቸው ያሉን ብላለች የኮንግረስ አባሏ። ዛሬ ያሉትን ነገ ስለማይደግሙ ማንም የሚያምናቸው የለም ብላለች። ኢራናውያን መንግስት ወይንም አገዛዝ አለመሆናቸውን ልብ ማለት ይገባል። በዚህ ላይ አብዛኛው ኢራናዊ አገዛዙን የሚቃወም ነው። ከ1979 እንደ አውሮፓውያኖቹ አቆጣጠር ጀምሮ ህዝቡ ታግቶ ወይም እስረኛ ሆኖ ነው ያለው። እናም ይሄ ህዝብ መደብደብ ፍጹም የሚገባው አይደለም ብላለች። ስለሆነም ፕሬዝዳንት ትራምፕ አላስፈላጊ መስዋዕትነት ከሚያስከፍል ድርጊት ተቆጥበው የዲፕሎማሲ መፍትሄ ላይ እንዲያተኩሩ ጠይቃለች። የኢራንና እስራኤልን ግጭት በመቃወም
በኢራንና በኢራቅ ሰልፍ መካሄዱ ይነገራል። ታዋቂው የኢራቅ ሃይማኖታዊ መምህር ሙቅታዳ አልሳድር በጠሩት ሰልፍ በሺዎች የሚቆጠሩ ኢራቃውያን በኢራቅ መሳተፋቸው ታውቋል። በማዕከላዊ ኢራቅ ናጃፍ ከተማ ሌላ የተቃውሞ ሰልፍ ተካሂዷል። በባግዳድ ሰልፍ የተሳተፈ የ54 ዓመት የታክሲ አሽከርካሪ አቡ ሁሴን ለፈረንሳይ ዜና አገልግሎት በሰጠው አስተያየት እስራኤል በኢራን ላይ ጥቃት የመፈጸም መብት የላትም ብሏል። ኢፍትሐዊ የሆነ ጦርነት እየተካሄደባት ነው። አሜሪካና እስራኤል መካከለኛውን ምስራቅ ለመቆጣጠር ካላቸው ፍላጎት የመነጨ ነው ሲልም ተችቷል። በተመሳሳይ በኢራንም እስራኤልን የሚቃወም ሰልፍ መካሄዱ ተነግሯል። በቴህራንና በሌሎች ከተሞች በሺዎች የሚቆጠሩ ሰልፈኞች አደባባይ መውጣታቸውን የኢራን ቴሌቪዥን ዘግቧል። ይህ በእንዲህ እንዳለ የሳውዲ አረቢያ የኒውክሌር ተቆጣጣሪ ኮሚሽን በበኩሉ ሰላማዊ የኒውክሌር ጣቢያዎች ላይ ጥቃት መፈጸም ዓለም አቀፍ ሕግን የሚጥስ ነው በማለት ዛሬ መግለጫ አውጥቷል። ለኃይል ማመንጫና ለሌሎች ሰላማዊ አገልግሎቶች የሚውሉ የኒውክሌር ጣቢያዎችን መምታት ዓለም አቀፍ ሕጎችን የሚጻረር በመሆኑ በአስቸኳይ ሊቆም ይገባል ሲል ገልጿል። የቀድሞ የኢራን የኒውክሌር ተደራዳሪ ሁሴን ሙሳቪን በበኩላቸው ሀገራቸው ኒውክሌር ቦምብ የማምረት ዕቅድ አልነበራትም ሲሉ ገልጸዋል። አሁን ግን የእስራኤል ወታደራዊ ዘመቻ የኢራን መሪዎች የኒውክሌር ቦምብ እንዲሰሩ ግፊት እያደረገ መሆኑን ገልጸዋል። ለሲኤንኤን በሰጡት አስተያየት ኢራን የኒውክሌር ፕሮግራሟን በተመለከተ ግልጽ አቋም ስታራምድ መቆየቷን የሚናገሩት ሁሴን ሙሳቪን ከ2015ቱ የኒውክሌር ስምምነት አሜሪካ ራሷን በማግለሏ ቴሄራን ሌላ እሳቤ እንድትይዝ አድርጓታል ብለዋል። አሜሪካና እስራኤል ጥቃት የሚፈጽሙት መንግስት ለመቀየር እንጂ የኒውክሌር ጉዳይ አስጨንቋቸው እንዳልሆነም አክለዋል። በሌላ ዜና ሀገራት ዜጎቻቸውን ከኢራንና እስራኤል ማስወጣት የቀጠሉ ሲሆን ቻይና ከ1600 በላይ ሰራተኞችን፣ ተማሪዎችና ቱሪስቶችን ከኢራን ማስወጣቷን ገልጻለች። በርካታ የቻይና ዜጎች ኢራን ውስጥ ባሉ የቻይና ኩባንያዎች ይሰሩ እንደነበርም አስታውሳለች። ከእስራኤልም በሺዎች የሚቆጠሩ ዜጎቿንም ማስወጥታለች። ጃፓንም 90 የሚደርሱ ዜጎቿንና ቤተሰቦቻቸውን ከኢራንና እስራኤል ወደ ጎረቤት ሀገሮች ማስወጣቷን ስታስታውቅ፣ አውስትራሊያ በበኩሏ በቴሄራን የሚገኝ ኤምባሲዋን ለጊዜው ዘግታለች። የኤምባሲው ሰራተኞችንም ወደ ሌላ ስፍራ እንዲዘዋወሩም አድርጋለች። በኢራን የአውስትራሊያ አምባሳደር እዚያው መካከለኛው ምስራቅ እንዲቆዩ ስታደርግ፣ ሌሎች ዜጎቿን ደግሞ በአስቸኳይ ከአካባቢው ለቀው እንዲወጡ አስጠንቅቃለች። በኢራን 1500 በእስራኤል ደግሞ 1200 የአውስትራሊያ ዜጎች ለቀው ለመውጣት መመዝገባቸውን ዘገባዎች አመላክተዋል። ኒውዚላንድ በሌላ በኩል በቴሄራን የሚገኝ ኤምባሲዋን በጊዜያዊነት የዘጋች ሲሆን የኤምባሲው ሰራተኞችንም ወደ ቱርክ እንዲዘዋወሩ ማድረጓን ዘገባዎች አመላክተዋል። ቼክ ሪፐብሊክ በተመሳሳይም በቴሄራን ኤምባሲዋን ስትዘጋ፣ የፈረንሳይ መንግስት በበኩሉ ዜጎቹን ከኢራን በድንበር በኩል ወደ ቱርክ ለማስወጣት ተሽከርካሪ ማዘጋጀቱን አስታውቋል። ህንድና ደቡብ ኮሪያም 200 የሚጠጉ ዜጎቻቸውን ከኢራንና እስራኤል ቀደም ሲል ማስወጣታቸውን አስታውቀዋል። ዘግይቶ በወጣ ዜና ብሪታንያ በቴሄራን የሚገኙ የኤምባሲ ሰራተኞቿን ልታስወጣ መሆኑ ተሰምቷል። ኢራን አዲስ የሚሳኤል ጥቃት መፈጸሟን ተከትሎ ነው ብሪታንያ ዜጎቿን ለማስወጣት ከውሳኔው የደረሰችው ተብሏል። ሆኖም ኤምባሲው ከሌላ አካባቢ አገልግሎት መስጠት ይቀጥላል ነው የተባለው። ይህ አዋዜ ልዩ ነው። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።